ወይ ሩታ ግን ምን ይሻልሻል? እንደው አሁን በቄስ በመለኩ አብርሽን ለምንሽ እስከ መቼ ነው? ትናንትና ደግሞ ምን አለች? ይደውልብኛል። አረ ጉድ ፈላ። አረ ሩታ የምር ከዚህ በላይ አብርሽን መለመን አለብሽ ብዬ አላስብም። በቃሽ። አሁን ደግሞ እርግጠኛ ነኝ አብርሽ እሺ ብሎ ወደ ሩታ ቢመጣ አልፈልግም ነው የምትለው እርግጠኛ ነኝ። እና እኔ አሁንም ሩታ የምታደርገው ነገር አላሳምነኝም። ሲቀጥል ሄርሜላን ከወር በኋላ ከኔ ጋር ይሆናል እንዳለችው ከሷ ጋር ለማድረግ በጣም እየጣረች ነው። አብርሽ ደግሞ በጣም ተለመንክ ተኮፈስክ ነው የምልህ። መቼም ቢሆን ከሩታ ጋር አልሆንም ሁሌ ነው የሚለው። ከሄርሜላ ጋር ባልሆንም ከሩታ ጋር መቼም አልሆንም። ለምንድን ማትሆኑ? ውድ ነው ፈልገ። ኧረ ጉድ እናንተ እንደው ሰው ጥጋቡ ምን አባውን ነው ማትሆኑ? ምን ሆነን ማትሆኑ? ሩታ ምን ያንሳታል? ምን ይጎላታል? ሲጀመር ሩታን የቀየርካት አንተ ራስህ ነው እኮ አብርሽ። ኧረ ወይኔ ፈጣሪ ሆይ መቼም ቢሆን አብሬ አልሆንም። ሄርሜላ ማትቀየርብህ መስሎ ነው። ትቀየርባለህ። ሄርሜላ የሆነ ቀን ልትቀየርብህ ትችላለች። እና ሩታ ደግሞ አሁን በወንድሙ በእህቱ በቤተሰብ ምናምን እኔ ምን እንዳሰበች አላቅም። ያሰበችው ነገር ወንድሟን ማምጣት ይቅርታ እንዲጠይቀው አረገች ምናምን ብቻ አብራ ወደ እሷ ለማምጣት በጣም እየጣረች ነው። ግን ከዚህ በላይ መጣር የለብሽም። ምክንያቱም ወንድ ልጅ ሲለምኑት አይወድም። እኔ ሩታን አብርሽን መበቀል አለብሽ ብዬ የማስበው ሌላ ከሱ የተሻለ ሰው ይዘሽ ሌላ ጥሩ ህይወት እየኖርሽ ማሳየት። ይሄ በቀል ነው። በቃ ይሄ ትልቅ በቀል ነው። ምንም ነገር መናገር አያስፈልግሽም፣ መሳደብም አያስፈልግሽም። ዋናው በቀል ምንድነው? አንቺ ምን ማድረግ አለብሽ? ከሱ የተሻለ ጓደኛ ይዘሽ ከሱ የተሻለ ሰው ይዘሽ ማሳየት። በቃ ይሄ ነው። ሌላ ምንም በቀል የለም። በቀሉ ትልቁ በቀል ይሄ ብቻ ነው። ከሱ የተሻለ ሰው ከሱ የተሻለ ህይወት መስረተሽ ማሳየት። በቃ የራሽን ህይወት ኑሪ። አልፈልግሽም በቅተሽኛል ካለሽ መተው። በግድ ከኔ ጋር ሁን እኝኝኝኝ እንዴ! የእውነት የምትፈልጊው ከሆነ ታዲያ ለምንድን ነው በአባቱ ለመነሽ? አባቱን ይዞ ጋሽዬን ይዞ መጥቶ እባክሽ እንታረቃለሽ? አልፈልግም፣ የፍች ወረቀቱ ላይ እንዲፈርምልኝ ነው የምፈልገው አለች። እሺ ተባለ። ከዛ ደግሞ በግድ አምጥታ ደግሞ ና የፍች ወረቀት ፈርምልኝ አለችው። እሺ ብሎ ፈረመ። አሁንም ከፈረመ በኋላ ደግሞ ወንድሙን እህቱን ይዞ እህቱና ወንድሙ አንድ ቀን እባካችሁ አብራችሁ ሁኑ ብለው ለመኗት። እምብየው አለች። ከዛ ደግሞ ወንድሙን ይዞ ደግሞ ነይ እባክሽ ብሎ ደግሞ ለመናት። አሁንም እምብየው አለች። ያን ሁሉ ነገር እምብየው ብለሽ አሁን እንዱ ምን ቆልቶሽ ምን ቆርጦሽ ምን ፈልጦሽ ነው ከአብርሽ ጋር ለመሆን ያሰብሽው? ሄርሜላ ራሷ ጠይቃ የምትፈልጊው ከሆነ ልተውልሽ፣ የማትፈልጊው ከሆነ ደግሞ እኔ ልንከባከበው ስትልሽ አልፈልገውም አልሽ። ይህ ሁሉ ነገር ብለሽ አሁን ለምንድን ነው በዚህ ልክ መለመን ይጀመርሽው? የእውነት ስላረግሽ እርጉዝ ስለሆንሽ ልጁን ያላባት ማሳደግ ስላልፈለግሽ ነው ወይስ ደግሞ አብረሽን ልትበቀዩ ነው? ወይ ደግሞ የእውነት ጸጽቶሽ ከሄርሜላ ጋር የእውነት የማይሆን መስሎሽ የእውነት የማይተወኝ መስሎሽ ከሄርሜላ ጋር ሲሆን ተናደሽ ነው? ያልገባኝ ነገር ይሄ ብቻ ነው። ያን ያክል ሲለምንሽ እምቢ ብለሽ አሁን ደግሞ በግድ በቄስ መመለኩ የምትለምኙ ለምንድን ነው? አብርሽ ራሱ ግራ ያጋባው ነገር ይሄ ይመስለኛል። ሰላም የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እንግዲህ ሩታና ሩታ አብርሽን መለማመጧን ተያይዘዋለች ማለት ነው። አብርሽን በሩታ ጋር መሆኑን አልፈለገም። መቼም ቢሆን ከሩታ ጋር ልሆን አልችልም የፈለገ ተአምር ቢፈጠር እያለ ነው። ሩታ ደግሞ መቼም ቢሆን ከኔ ርቃ ልትኖር አትችልም፣ ከኔ ጋር ትሆናለህ ነው። ትናንትና ደግሞ ስልኬ ይደውልብኛል አለሽ። ያው ይደውልብሽ፣ መደወልማ ይደውላል። የት ልትሄጂ ነው ብሎ መጠየቅ አለበት። ምክንያቱም ልጅ አለ በመሀላችሁ። ይሄ ልጅ እንዳይጎዳበት ግዴታ የምትሄጂበትን ማወቅ አለበት። ምን ማድረግ እንዳለብሽ ለሱ ስለነገርሽው ያዝልኝ ስላልሽው የት እንደምትሄጅ መጠየቁ ክፋት አለው ብዬ አላስብም። ከዛ ውጭ ግን እንግዲህ እንደማይፈልግሽ እየተናገረ ነው ካሜራ ፊት። ከካሜራ ጀርባ ታዲያ እንደሚፈልግሽ የሚነግርሽ ከሆነ ለምንድን ነው ከካሜራ ጀርባ ማጨርሱት? ከካሜራ ጀርባ ታርቃችሁ ማትኖሩት? እንደዛ ማድረግም እኮ ትችላላችሁ፣ እንደዛ የሚያደርግልሽ ከሆነ። ግን ደግሞ እሱ ሌላ ህይወት ጀምሯል። ኦልሬዲ ሳይጀምር ነግረሽ ቢሆን ኦኬ። ሄርሜላ ፍቅር ጥያቄዋን ሳይቀበላት ተቀብሎ ቀለበት ማሰር ሲጀምር አልነበረም ይህ ነገር ማድረግ ያለብሽ። አሁን ሩታ
መዘግየትሽ ዋጋ አስከፍሎሻል። በቃ አብረሽ የእውነት የምትፈልጊው ካልሆነ ወይ ደግሞ ሩታ ማለት ነው ያሰበችው በውስጧ በቃ እኔን ትቶ የትም አይሄድም አይነት ሀሳብ አለ መሰለኝ። ይወደኛል፣ ያፈቅረኛል፣ ስለዚህ ከኔ ውጭ ሌላ ሴት ሊያይ አይችልም፣ ቢሄድም ተመልሶ ይመጣል፣ ቆርጦ ሄድም አይነት ሀሳብ በውስጧ ኖሮ ይሁን ትዕቢተኝነት ተሰምቷት ይሁን ወይ ደግሞ እኔ አላቅም ምን እንዳሰበች። ግን ያው ሁሉ ጊዜ ስለምንሽ ወደ ራስሽ ማድረግ የምትችይበት ብዙ እድል ነበረ። ያን ሁሉ እድል ካጣሽ በኋላ አሁን እምቦይ ፍርጥ ምንድን ነው ነገሩ? እኔ ያልገባኝ ነገር እና አሁን አንቺ ምን ማድረግ አለብሽ መሰለሽ ሩታ ማለት ነው። አንቺ ቆንጆ ነሽ፣ ታምሪያለሽ። እርጉዝ ካልሆንሽ ብዙ እድል አለሽ። ግን እኔ ሩታ አብረሽን እንደዚህ የምትለምንበት ዋናው ነገር እርጉዝ መሆኗ ይመስለኛል እንጂ ሌላ እንደዚህ ድክም የሚያረጋት ነገር አለ ብዬ አላስብም። እንጂ ከአሁን በፊት በጣም ብዙ ጊዜ ስለምናት እምቢ ብላ ነበረ። አሁን ታዲያ ለምንድን ነው በዚህ ልክ የምትለምነው? እኔ ዝም ብዬ ሳስበው በውስጤ እች ልጅ እርጉዝ ስለሆነች ከአብረሽ በቃ ከሌላ ሰው ጋር መሆን አትችልም። እርጉዝ ከሆነች ልጁን ማሳደግ ያለባት ከአባቱ ጋር ነው። በዚህ ልክ እሱን መለመን ወደ ራሷ ማምጣት እየጣረች ያለችው ምናልባት እርግዝና ስለተፈጠረባት እንደሆነ አላቅም እንጂ ከዛ በፊት ግን ብዙ ጊዜ ለምኗት ነበረ። ወይ እርጉዝ ስለሆነች ወደ ራሷ ለማምጣት ነው፣ ካለበለዚያ ግን ሄርሜላን ለመበቀል አብረሽን ከሷ ጋር ግዴታ ከሷ በሄርሜላ መበለጧ በጣም ያናደዳት ይመስለኛል ሩታ። ስለዚህ በሄርሜላ ስለተበለጠች አብረሽን ከሷ ጋር አድርጋ ሄርሜላን እንደምትበልጣት አብረሽ ሄርሜላን መቼም ቢሆን ትቶ ወደ እሷ እንደሚመጣ ማሳየት ፈልጋ ምንም የምናውቀው ጉዳይ የለም። ግን አብረሽ አሁን ድርቅ ብሏል ማለት ነው። እንዳይጥ መሞከሪያ መሆን አልፈልግም፣ መፎካከሪያ መሆን አልፈልግም። ስለዚህ አንቺን አልፈልግሽም፣ የራሴን ህይወት ኖሪ፣ ልጃችን በጋራ እናሳድጋለን፣ የራሴን ህይወት እኖራለሁ እያለ ነው። እና ሩታ አሁን ላይ እሱ አልፈልግሽም ካለሽ በግድ ከኔ ጋር ሆነ፣ በግድ አብረን መሆን አለብህ፣ በግድ ሄርሜላን ተዋት፣ እኔ ከሄርሜላ በልጣለሁ ማለት አይቻልም። በቃ ብዙ እድሎችን አስመልጠሻል። አሁን የራስሽን ህይወት እየኖርሽ እርጉዝም ከሆንሽ ልጅሽን ወልደሽ ማሳደግ። ምክንያቱም ራስሽ ነሽ ያረገዝሽው፣ መድኃኒት ሰተሽው ምናምን አብሮሽ እንዲተኛ አርገሽ ነው እንግዲህ እንዳወራችሁት ከሆነ እንደዛ አርገሽ አብርሽን ወደ ራስሽ አምጥተሽ ጥሩ ህይወት አይኖራችሁም። እሱ ልጆችን እያሳደሽ ኖር። እግዚአብሔር ሁለት ልጅ ከሰጠሽ ሌላ ምን ትፈልጊያለሽ? ልጆቹን ወዶ ሳይሆን ተገዶ ነው የሚያሳድገው። እየከፈለ ያሳድግልሻል። እሱ አንቺ ልጆችን እያሳደግሽ ዘና ብለሽ መኖር ነው ያለብሽ እንጂ እንደ ሴት በእርግጥ ልጅ ከእናቱም ከአባቱም ጋር መሆን ነው ያለበት። ግን ደግሞ ያ ነገር እንዲሆን ብዙ እድል ነበረሽ። ያን እድልሽን ገፍተሽ ትተሻል። ሲቀጥል ደግሞ አብረሽ ከአንቺ ጋር ቢሆን እንደማይጠቅምሽ ታውቂያለሽ። ካሁን በፊት ትቶሽ ሄዷል፣ ነገም ትቶሽ ይሄዳል።